ከባድ ነገር ተፈጥሯል ጋይዝ። ሄርሜላ ማለት ነው። ሄርሜላ ኧረ ተይ እንጂ ሴትዮ አረጋጊ አረጋጊ። በቃ እሱ እኮ ቼክ ያደረገሽ አይደለም የተጠቀመብሽ ነው። አብረሽ እንደው ማለት ነው አንተ ቢቻል ማለት ነው እግዚአብሔርን ቢቻል ሩታም ሄርሜላ ማልመተኛ ትፈልጋለህ እኮ ትላንትና እንደዚህ ጭምቅ አርጋት ልጅታ በቀደም የወለደችው ማለት ነው ሩታዬን እቅፍ ስታረግ በግድ ነበር። ማቀፍ አይሰለች፣ ማድነቅ አይሰለች። አስተውላችኋል? በማራም ትላንትናም ከትላንት ወዲያ ሩታ አምሮብሻል፣ የኔ ቆንጆ አምሮብሻል ያላት ነበር። ዛሬም ይሄ ታፋ እየታየ ማለት ነው ቀሚሱ ሲያምር አለ ይላል አስሬ ማለት ነው። ቀሚሱ ሲያምር ዛሬ አምሮብሻል። ይደናነቁብናል ጋይዝ ላያችን ላይ ማለት ነው። አረዶ ዘንድሮ እኮ ተቃጠልን። ማል አስገባላችኋለሁ። ቆይ አብርሽን አሁን ይሄ ክፍተቱ ማል አስገባላችኋለሁ ፎቶ። አረግ አልገረማችሁም? ግን እቺ ደግሞ ምን ቤት ነች አንቺ? አሁን ከየቶቹ ከወንድሞቹ በላይ ተጨንቀሽ ማለት ነው። በቃ አለኔ ለአብርሽ የሚያስብ ሰው የለም አልሽ እኮ አንቺውም በሙድ ማለት ነው። ሄርሜላ የልንገርሽ በሙድ ቤተሰብ ጋር ሄጃለሁ አብርሽ ቤቴ ማለት እሺ ብሎ ቢቀበልሽ ማለት ነው። እሱም ኦዲየንስ ስለሚፈራ ኦዲየንስ አብርሽ ሄርሜላ ቤት ገብቷል አብሮ መኖር ጀምሯል ስለሚባል በካሜራ እሺ አይልሽም። ከካሜራ ጀርባ ማታ ማታ ሊመጣ ይችላል ጋይስ። አዎ እንደዛ ነው ነገሩ። እና አንቺው ምን ቤት ነሽ? እውነት አንቺ ምን ቤት ነሽ? እውነት አንቺ ክፍለ ሀገር ልትሄጂ ለዛም አብርሽን አዲስ አበባ ትተሽ ቡታጅራ ልትሄጂ። ማኖ ፋራ እኮ አይደለን እኛ። አንዳንድ ፋራ ቢኖሩ እኛ የአራዳ ልጆች ነን ባይዘዌ። እኔ በጣም አራዳ ነኝ ባይዘዌ። ሰው ሊሸውደኝ አይችልም በፍቅር ካልሆነ በስተቀር አልሸወድም ባይዘው። በፍቅር ግን ተሸውጄ ያውቃለሁ። ለምን ይባሻል? እና ምን አለችም ቤተሰቦቼ ጋር ሄዳለሁ ቤት ውስጥ ቤት እስከምታገኝ ኑር ብላ ሻንጣ ባዶ ሻንጣ ጎትታ መጣች ማለት ነው። እኛ ጂልና መተን ላይክ ስናረግልሽ ማለት ነው። እውነት ትክክል እውነተኛ ስራ ትሰራላችሁ ብለን አይደለም። እኛ እዚህ በየወሩ 10 ሺህ እንበላለን። ለዛ ነው እኮ እንዲህ የሚታይ እኮ ብዙ ሞልቷል ባይዘው። ለራሳችን ጥቅም ነው። እናንተ የተጠቀማችሁ ነው። እናንተም ጠቅመን እኛ ምን እንጠቀማለን ብለን ነው። አዎ ለዛ ነው አንዳንድ ልጆች ዩቲዩብ እንዲከፍቱ ምንድነው አፕሪሼት ማደርጋቸው ማለት ነው። በቅርብ ዩቲዩብ ከከፈለኝ ውዶቼ 2 ወር አልከፈለኝም፣ ቁጭ ብሏል፣ አላሳለፈም። እሱ ካሳለፈልኝ ቪዲዮ ሰራላችኋለሁ። እሺ አመሰግናችኋለሁ በዛ አጋጣሚ ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬ እንግዲህ አብርሽን ቤቴ ኑሬ እኔ ቤተሰቦቼ ጋር ሄዳለሁ። መንከራተት የለብም። ስታሽቀብጥ እኮ ነው ጋይስ። ወንድም አለ ጋይስ፣ ወንድሙ ብቻ ነው የሚኖረው ያብርሽ። ምንም የሚከብድ ነገር የለም። ልጁ ብር አለው፣ አቤል አለ፣ ማኑ ብሩክ አለ። በቃ ማለት ማሽቃበጥ። አንደኛ ሚዲያ ላይ አብርሽ የሚደግፈዋለ፣ ሩታ የሚደግፈዋለ። እነሱ እኮ በቃ እናንተ አሁን ለነገሩ እኮ ጋይስ ሄርሜላ ደጋፊም ብር መላክ ጀምሯል አሉ እኮ ጋይስ። እናንተም ደግሞ ማለት ነው እንደ ሩታና አብርሽ ከዚህ በፊት የሆኑት ማለት ነው አደራችሁ እኔ መልእክት ላስተላልፍላችሁ። ላፍታም አታሽቀብጡ፣ ብራችሁ ያዙ። እዚህ መጥቶ እንደ ተሸገረ ሰው የሚሆኑ ማለት ነው ብር ፈልጎ ነው። አብርሽ ከዚህ በፊት ከሩታ ጋር መጥቶ እንደዚህ ሲሉ ነበረና የቤት እቃውን አብርሽ ቤቱ የነበረው የእናንተ እቃ ነው ሁሉም ኤቭሪቲንግ ሁሉም ነው። አብርሽ ደግሞ አታፍርም? ሩታና እኔ አብረን ያፈራን እቃ ነው አላልክም? የትኛው እቃ? መኪና ብቻ ነው ገዛ። መኪና ራሱ እኮ የሆነ ጊዜ አዋተን እንግዛ ሲሏን ነበር እንዴ? የመዳም ቅመሞች አለበት ብሩ ማለት ነው መኪና ላይ ራሱ። እነዚህም ብዬ ነው ለምን ብዬ ነው ጸጥ አልኳችሁ እንጂ መናገር እችላለሁ። ግን ምን አረግልኛል? ክፋት ጥሩ አይደለም። ገባችሁ አይደለ? እና ሄርሜላ በዚህ ልክ ምን አስጨነቀሽ? የአብርሽ ነገር በጣም አስጨነቀሽ። የራስሽ እኮ ለማድረግ በዚህ አይደለም የኔ ቆንጆ፣ እሱ ፈልጎ ሲመጣ ነው። በእርግጥ አብርሽ ያስመሰለው ነው ብያችኋለሁ። ሄርሜላ ብቻ ፈላጊ። ገባችሁ አይደለ? ያላወቃችሁ ግን ሄርሜላ ብቻ ባለጌ የሚታረጉ ነገሮች በጣም ይገርመኛል።
ሲጠራ ቤት የሚሄዱ ፈልጎ መሰለኝ የሚያገኛት ፈልጎ ሲያቅፋት ፈልጎ ስስሞ ፈልጎ ገባች አይደለ? እውነት እሱ ከሩታ ጋር ማስተካከል ቢፈልግ ሄርሜላ ጋር ድርሻ ይልም ነበረ። ገባቸው አይደለ? እና በቃ እሱ ምን አለ አትይኝ አላት እኮ አትይኝ፣ አፍራለሁ፣ ምንም አላማረኝ። አይ አስቡት፣ እሷ ብቻ ባለጌ፣ እሷ ብቻ ደፋር። አንቺ ደግሞ ማለት ነው ታይ የኔ ቆንጆ ሚዲያ ላይ ነው ያለሽው። ልብስሽን ቢያንስ ወይም ካሜራ ማኑን ከፍ አድርጎ በይ ከወገብሽ በላይ እንዲታይ ማለት ነው። ዝም ብለሽ በዛ ላይ ፍረት አለሽ። ይሄ ምንድነው የበሬ ታፋ የሚያክል ታፋሽን አታሳይብን። ሴት ነሽ። ሚዲያ ላይ እንዴት እንደሚያስወጡሽ ታውቃለሽ። ተጠንቀቂ፣ ለክብርሽ ተጠንቀቂ። እና አብረሽ ግን በጣም ትችልበታ። ሴቶቹን ማቀፍ፣ መለጣጠፍ፣ በቃ ምን ልበላችሁ ማንከባከብ ትችልበታል። ግን ራስን ነፃ ለማድረግ ትፈልጋለህ ሁሌ። እኔ በጣም የታዘብኩ እሱ ነው። አንተ በቃ ትክክለኛ፣ አንተ ምንም ጥፋት እንደሌለብህ እንደዚህ የተቃቀፍክ። እኔ እኮ ብያችኋለሁ ወዶቼ፣ ብያችኋለሁ። ላይክ ቪዲዮ ላይክ አድርጉልኝ እሺ። ደግሞ ላይክ አድርጉልኝ፣ ነገ መርቃችኋለሁ እሺ። መጀመሪያ ነበረ መመረቅ የነበረብኝ፣ ለዛ ነው። ይሄን ወይስ አብርሽ ብቻ ነው ማለት ነው ሩታና ሄርሜላ መሀል ገብቶ መተኛት ይፈልጋል። እንደማየው ማለት ነው፣ እንደማየው። እና በጣም አምሮብሻል፣ በጣም እንደዚህ ሆንሽ ምናምን። ይሄን ወይስ ጋይስ ወዳችኋለሁኝ። ቪዲዮን እንግዲህ ተመላለስኩባቸው ቀን አላየውም ነበር እንዳልኳችሁ። ምንድነው ቪዲዮ አልሰራላችሁም ነበረ። ላይክ አድርጉ። ላይክ የቀነሳችሁብኝ ነው። እኔ እኮ የሰማሁትን ነገር ማለት እነሱ የተናገሩትን ነገር ደስ ስለማይለኝ ነው እንጂ ጥላቻ አይደለም። እሺ አስተያየት የምሰጠው ማለት ነው። ወዳችኋለሁ። ላይክ ሰብስክራይብ አድርጉ። እንመለሳለን።